በመካከላችሁ ተገኝቼ ይህን ሀገር አቀፍ ኮንፈረንስ በንግግር ለመክፈት በመታደሌ በኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በራሴ ስም የተሰማኝን ልባዊ ደስታና ኩራት ለመግለጽ እፈልጋለሁ። የሃይማኖቶች በሰላም አብሮ የመኖር እሴት በማጎልበትና ሕገ መንግስታዊ ድንጋጌዎችን በማክበር የሀገራችንን ህዳሴ ጉዞ ለማሳካት እንረባረባለን በሚል መሪ ቃል በሚካሄደው በዚህ ሀገር አቀፍ ኮንፈረንስ ላይ ለመሳተፍ ከመላው የሀገራችን ማዕዘናት እዚህ የተገኛችሁን ሁሉ እንኳን ደህና መጣችሁ እላለሁ። ይህ ኮንፈረንስ የሚካሄደው የሀገራችንን የህዳሴ ጉዞ ከመፋጠን አኳያ ከፍተኛ ትርጉም ያለው የ5 ዓመቱ የእድገትና የትራንስፎርሜሽን እቅዳችን ትግበራ በሰፋፊ የልማትና የመልካም አስተዳደር ስራዎችና በተገኙ ውጤቶች እየደመቀ በመጣበትና ይህንን ታላቅ ጅምር በአስተማማኝ ሁኔታ ከግብ ለማድረስ የመላ የሀገራችን ህዝቦች የተባበረ ክንድ ከመቼውም በላይ ተጠናክሮ የመቀጠል ጉዳይ እጅግ አስፈላጊ እና ወሳኝ በሆነበት ወቅት ላይ ነው። ከሁሉ በላይ ይህ ሀገር አቀፍ ኮንፈረንስ የሚካሄደው አክራሪና ጽንፈኛ ቡድኖች የሃይማኖት ካባ አጥልቀው በሰላምና በፍቅር አብሮ በመኖር በሚታወቀው ህብረተሰባችን ዘንድ በአንድ ሃይማኖት ውስጥም ሆነ በሃይማኖቶች መካከል የጥላቻ መርዝ ለመርጨትና እያበበ የመጣውን የኢትዮጵያ ህዝቦች ዲሞክራሲያዊ አንድነትና የሃይማኖቶች የመቻቻልና ተከባብሮ የመኖር እሴት ለመፈታተን ሙከራ በጀመሩበት ወቅት ላይ ነው። ስለሆነም ኮንፈረንሱ የሀገራችን ህገ መንግስት ስለ ሃይማኖት ያሉት ድንጋጌዎችና በአተገባበራቸው ላይ የተሻለ ግንዛቤ ለመፍጠር በኢትዮጵያ ህዝቦች ዘንድ ጥልቅ መሰረት ያለውን የሃይማኖት መቻቻልና መከባበር እንዲሁም የአብሮነት እሴት ይበልጥ ለማጎልበትና በጸረ አክራሪነት ትግሉ ላይ ህዝቡን በላቀ ደረጃ ለማንቀሳቀስ በሚያስችሉ ወሳኝ ጉዳዮች የሚመክር በመሆኑ ወቅታዊነቱም ሆነ በተልእኮው ልዩ ግምት የሚሰጠው ነው። የተከበራችሁ የኮንፈረንሱ ተሳታፊዎች፣ በሀገራችን ታሪክ የመጀመሪያ የሆነው የኢትዮጵያ ፌደራላዊ ዲሞክራሲያዊ ህገ መንግስታችን ኢፍትሐዊና የተዛቡ የህዝቦች ግንኙነቶችን በመሻርና የሃይማኖት የእምነትና የአመለካከት ነጻነትን ሙሉ በሙሉ በማረጋገጥ ብዝሃነትን በአግባቡ ማስተናገድ የሚችል ስርዓት በመዘርጋትና ለህገ መንግስታዊ መርሆች በስራ መተርጎም በቁርጠኝነት የቆመ ፖለቲካዊ ምቹ ሁኔታ በመፍጠር ያበረከተው ፋይዳ ከፍተኛ ነው። ህገ መንግስቱ የእምነት ነጻነትና እኩልነት እንዲከበርና የመንግስትና የሃይማኖት መለያየት በህግ እንዲደነገግ ማድረጉ የተለያዩ ሃይማኖቶችና እምነቶችን የሚከተሉ ዜጎቻችን በእምነታቸው ኮርተው ሃይማኖታቸውን በእኩልነትና በነጻነት ማራመድ ይችሉ ዘንድ ምቹ መደላድል ፈጥሯል። የብሔር ብሔረሰቦችና የሃይማኖቶች ብዝሃነትን እንደ ስጋት ምንጭ ሳይሆኑ እንደ ታላቅ ጸጋ የሚወሰድበትና የኢትዮጵያዊነት መገለጫ ጌጥና ውበት መሆናቸውን በተግባር አስመስክሯል። በዚህ በኩል የተጣለው ጠንካራ መሰረት ለሀገራችን የተረጋጋ ሰላም፣ ለፈጣን ልማትና ለዲሞክራሲያዊ ስርዓት ግንባታ ክቡር ዓላማችን አስተማማኝ ምቹ ሁኔታን ፈጥሮልናል። ይህም የኢትዮጵያ ህዝቦች ተቻችለውና ተከባብረው በህዳሴ ጎዳና እየተራመዱ የጋራ ቤታቸው የሆነችውን ሀገራቸውን ኢትዮጵያ ከድህነት አዘቅት መንጭቆ ለማውጣት እጅ ለእጅ ተያይዘው መረባበር የቻሉበትና በልማቱ መስክ ዓለም አቀፍ ዕውቅናን ያተረፈ አኩሪ ታሪክ መስራት የጀመሩበት ደማቅ ምዕራፍ ላይ ለመድረስ አስችሎናል። የወቅቱ ወሳኝ አገራዊ አጀንዳችንም ህገ መንግስታችን በፈጠረው ምቹ ሁኔታ የተጀመረውንና አመርቂ የሆነ የመጣውን ይህን ውጤታማ የእድገት ግስጋሴ ከመቼውም በላቀ ህብረትና የተደራጀ የህዝብ ተሳትፎ አጠናክሮ ማስቀጠል ነው። የተከበራችሁ የኮንፈረንሱ ተሳታፊዎች፣ ክቡራት እንግዶች፣ ክቡራትና ክቡራን፣ ኢትዮጵያ ረጅም ዘመን ያስቆጠረና መሰረቱ የደነደነ ድንቅ የሃይማኖት መቻቻል ባህልና ታሪክ ያላት ሀገር ነች። ህዝቦቿ የሃይማኖት ድንበር ሳይለያቸው እርስ በርስ ተደጋግፈው በመኖር ያዳበሩት የአብሮነት እሴት
አገራችን በዓለም አቀፍ ደረጃ ተምሳሌት እንድትሆን ያስቻለ ታላቅ ጸጋችን ነው። በርካታ አገሮች በቅኝ አገዛዝ ስር በወደቁበት ዘመን እንኳን አገራችን ሉዓላዊነቷን አስከብራ በነጻነት መቀጠል የቻለችበት አንዱ የጥንካሬዋ ምንጭም የተለያዩ ሃይማኖቶችን የሚከተሉ ዜጎቿ በሃይማኖት መሰረታቸው ሳይለያዩ በአንድነት ጸንተው መቆማቸው እንደሆነም ግልጽ ነው። በዚህ ረጅም ዕድሜ ባስቆጠረ የአብሮነት ታሪካችን ውስጥ የክርስትና፣ የእስልምናና የአይሁድ የዋቄፈታና ሌሎች ባህላዊ እምነቶችና ሃይማኖቶች በህዝቦቻችን መካከል መተሳሰብና መደጋገፍ እንዲጠናከር መልካም ስነምግባር እንዲበለጽግና የሀገር ፍቅር ስሜት እንዲጎለብት የራሳቸው ሚና ሲጫወቱ ቆይተዋል። ዛሬም ይህ ሃይማኖቶች ወሳኝ ሚና ይበልጥ በመጠናከር ላይ ይገኛል። ስለሆነም በሃይማኖት ተቻችሎና ተከባብሮ አብሮ የመኖር አገራዊ እሴታችን እጅግ ልንኮራበትና በላቀ ደረጃ ተጠናክሮ በትውልድ እንዲወረስና የሰላማዊና የዲሞክራሲያዊ እድገት ጉዟችን ምርኩዝ ሆኖ እንዲቀጥል ተግተን ልንሰራ ይገባል። ከዚህ አንፃር ሰላምና የመተሳሰብ መሰረት የሆነውን ሃይማኖት የጥፋት ማራመጃ ለማድረግ ከተወሰነ ጊዜ ወዲህ ማቆጥቆጥ የጀመረው የአክራሪ ኃይሎች እንቅስቃሴ ለዚህ አገራዊ የአብሮነት እሴታችንና ለሰላማችን እንቅፋት በመሆኑ በተባበረ ክንድ ፈጥነን ልናመክነው የሚገባ ነው። በመሰረቱ በሃይማኖት ስም ሽፋን የሚቀነቀነው አክራሪነት የሃይማኖት ነጻነትን ከማስከበር ጋር ምንም ግንኙነት የሌለው የጥፋት ተልዕኮ ነው። የአክራሪነት ዋናኛ ግብ በሃይማኖት ስምና ሽፋን የአንድን ቡድን ፍላጎት በግድ በሌላው ላይ ለመጫን ወደ ሽብርተኝነት መወጣጫ መሰላል ሆኖ ማገልገልና ግጭትና እልቂትን በመደገስ የተወሰኑ ወገኖችን የጥገኛ ጥቅም ፍላጎት ማሳካት ነው። ከሀገራችን ተጨባጭ ሁኔታ አንፃር የሃይማኖት አክራሪነት ህገ መንግስታዊ መብቶችን ተጻርሮ በመቆም በእያንዳንዱ ሃይማኖት በራሱ ውስጥ በግዳጅ ለመጫን የሚደረገው ጥረት መተራመስና የእምነት ነጻነትን የሚንድ የኢትዮጵያ ህዝቦች ለዘመናት ያዳበሩትን የአብሮነት ባህልና ታሪክ የሚጎዳ በጽኑ መሰረት ላይ የተጠናከረ የመጣውን ሰላማችንን የሚያደፈርስ በመገንባት ላይ ያለውን የሀገራችንን መልካም ገጽታ የሚያበላሽ ዲሞክራሲያዊ አንድነታችንን የሚፈታተንና በድህነት ላይ ያነሳነውን የጋራ ክንድ የሚያላላ የእድገት እንቅፋት በመሆኑ አጥብቀን የምናወግዘው ብቻ ሳይሆን አምረን የምንታገለው ነው። በዚህ መሰረት መንግስታችን የህዝብን ሰላምና ደህንነት የማስከበር ኃላፊነትን በአግባቡ የመወጣት ኃላፊነት ያለበት በመሆኑ አክራሪነትን ጨምሮ በማንኛውም መንገድ ህገ መንግስቱን የሚጻረርና አገርና ህዝብን የሚጎዳ የብጥብጥና የሽብር ተግባሮችን ለማካሄድ በሚሞክሩ ቡድኖች ላይ ህጉ በሚፈቅደው አግባብ የማያዳግም እርምጃ የመውሰድ ተግባሩን አጠናክሮ ይቀጥላል። በዚህም አጋጣሚ የአክራሪነት አስተሳሰብ አራማጆች የመረጡት የአመጽ መንገድ ያሰቡትን የፖለቲካ ትርፍ እንደማያስገኝላቸውና እንደማያዋጣቸው ተገንዝበው ከድርጊታቸው እንዲታቀቡ ዛሬም በድጋሚ ላሳስብ እወዳለሁ። ከዚህ ጋርም አገር ማተራመስን ዓላማው ያደረገው የአክራሪና የጽንፈኛ ኃይሎች የጥፋት ድርጊት የፖለቲካ ትርፍ ማግኛ መልካም አጋጣሚ ይሆነናል በማለት ይህንን ጸረ ሰላም እንቅስቃሴ በተለያዩ መንገዶች በመደገፍና በማበረታታት ላይ የሚገኙ አንዳንድ የሀገራችን የተቃዋሚ ፓርቲዎችም ይህን የተሳሳተና አስተዛዛቢ ያካሄዳቸውን ፈጥኖ ማረም እንዳለባቸው በድጋሚ አበክሬ ያስገነዝባለሁ። የመንግስት ዋናው ተልዕኮና ኃላፊነት ህገ መንግስቱን ማክበርና ማስከበር በመሆኑ ከዚህም ወይም ከዚያ እምነት መስመር ጋር የሚወግንበትና ጣልቃ የሚገባበት ምንም ምክንያት የለውም። ይልቁንም በሃይማኖት ሽፋን ህገ መንግስትን ተጻረው የቆመ ህገ ወጥነትን በጽኑ የሚታገልና ከህዝቡ ጋር በመሆን የሚያመክነው ይሆናል። በቅርቡ መጠነኛ የህውከት እንቅስቃሴ በታየባቸው አካባቢዎች የሚኖሩ ዜጎቻችን በተለይም አክራሪዎቹ በስሙ የሚነግዱበትና ሰላሙን የነሱት የሙስሊሙ ህብረተሰብ የጥፋት ሴራቸውን ለማክሸፍ ላሳየው ጨዋነትና አስተውሎት የተሞላበት ድጋፍ ያለኝን አድናቆት እየገለጽኩ በቀጣይም የጥፋት ኃይሎችን እንቅስቃሴ ለመቆጣጠርና ለማምከን ከመንግስት ጎን ተሰልፈው
በቁርጠኝነት መንቀሳቀሱን አጠናክረው እንዲቀጥሉ መልእክቴን አስተላልፋለሁ። በተመሳሳይ ሁኔታ የክርስትና እምነት ተከታይ ዜጎቻችንም እምነቱን ሽፋን በማድረግ አክራሪነትን ለማራመድ ውጥን ባላቸው ጥቂት ወገኖች መንጸባረቅ ጀምሮ የነበረውን አዝማሚያ መሰረት ለማሳጣት ላሳዩት ቁርጠኝነት እያመሰገንኩ ይህንኑ አጠናክረው እንዲቀጥሉ አሳስባለሁ። በአጠቃላይ መላ የኢትዮጵያ ሕዝቦች ሕገ መንግስታዊ ስርዓቱን ከማናቸውም አደጋ የመጠበቅ ቁርጠኝነት በላቀ ደረጃ አዳብረው ጠንካራ የሰላምና የልማት ሰራዊት በመሆን የእድገት ግስጋሴያቸውን ለማፋጠንና እያቆጠቆጠ ያለውን አክራሪነት እንቅስቃሴ በአጭሩ ለመቅጨት ከመንግስት ጋር እጅ ለእጅ ተያይዘው እንዲረባረቡ ጥሪዬን አቀርባለሁ። በመሰረቱ የአክራሪነት አደጋ በወቅታዊ እንቅስቃሴ ብቻ የሚከስምና የሚወገድ ሳይሆን ሰፊና ቀጣይነት ያላቸው ተግባራት ማከናወንን የሚጠይቅ ነው። ስለሆነም አክራሪነትን ጨምሮ ለሁሉም የኪራይ ሰብሳቢነት አደጋዎች ተጋላጭ ያደረገንን ድህነት ለማስወገድ የተጀመረውን የልማት እንቅስቃሴ ከማጠናከርና ህዝቡን ከልማቱ ውጤት ደረጃ በደረጃ ተጠቃሚ ለማድረግ ከመረባረብ ጎን ለጎን ዜጎች በሕገ መንግስቱ መሰረታዊ ድንጋጌዎችና በሃይማኖት ተቻችሎና ተከባብሮ አብሮ በመኖር ኢትዮጵያዊ እሴቶቻችን ላይ በቂ ግንዛቤ እንዲኖራቸውና ሕገ መንግስቱን የማክበርና የማስከበር ግዴታቸውን በአግባቡ እንዲወጡ ለማስቻል ከህፃናት ጀምሮ እስከ ጎልማሳ ድረስ በትምህርት ቤቶችም ሆነ በእምነት ተቋማት በማስተማርና በማስገንዘብ ከፍተኛ ጥረት ማድረግ ይገባናል። መንግስታችን በዚህ ረገድ የሚጠበቅበትን ኃላፊነት ለመወጣት ጥረቱን አጠናክሮ የሚቀጥል ሲሆን የሃይማኖት ተቋማትን በዚህ ረገድ ያለባቸውን ከፍተኛ ድርሻ በላቀ ደረጃ ለማበርከት ከመቼውም የበለጠ ተጠናክሮ መንቀሳቀስ ይኖርባቸዋል። በዚህ አጋጣሚ የሃይማኖት ተቋሞቻችን እና አባቶች በየደረጃው የጋራ መድረክ ፈጥረውና እጅ ለእጅ ተያይዘው የእምነታቸውን የሰላም የመቻቻልና የመልካም ስነምግባር መርሆች በተከታዮቻቸው ዘንድ እያሰረጹ በሃይማኖት ሽፋን ከፋፋይ ዓላማን የሚያራምዱ ኃይሎችን መሰረት ለማሳጣት ለተያያዙት አርአያነት ያለው ተግባር በኢፌዴሪ መንግስትና በራሴ ስም አድናቆቴን እየገለጽኩ ይህ መልካም ጅምር ተጠናክሮ እንዲቀጥል የአደራ መልእክቴን አስተላልፋለሁ። በኢፌዴሪ የፌደራል ጉዳዮች ሚኒስቴርና በኢትዮጵያ የሃይማኖት ተቋማት ጉባኤ ትብብር የተዘጋጀው ይህ ኮንፈረንስም በሃይማኖቶች በሰላም አብረው የመኖር ድንቅ አገራዊ እሴቶቻችንና በሕገ መንግስታዊ ድንጋጌዎች ላይ ግንዛቤን በማዳበር መላው ህዝባችን ለህዳሴ ጉዞ ስኬት ከመቼውም በላይ በጋራ እንዲረባረቡ በማስቻል በኩል ከፍተኛ ድርሻ ያለው ነው። በመሆኑም የኮንፈረንሱ ተሳታፊዎች የሚቀርቡላችሁን የጥናታዊ ጽሑፎች መነሻነትና ግልጽና ሰፊ ውይይት በማድረግ የኮንፈረንሱን ተልዕኮ እንደምታሳኩ ያለኝ እምነቴ የጸና ነው። በመጨረሻም ከአዲስ አበባ ውጪ ለመጣችሁ እንግዶቻችን የአዲስ አበባን ብርድ በመቋቋም መልካም ቆይታ እንዲሆንላችሁ እየተመኙላችሁ ኮንፈረንሱ በይፋ መከፈቱን አበስራለሁ። አመሰግናለሁ።